እንደምን አላችሁ? በጣም የሚገርም ዜና ነው ይዤላችሁ መጣሁት። አሁን የምነግራችሁን ዜና ስትሰሙ ነው እንዲህ ብላችሁ በጣም ተገርማችሁ ነው የምትሰሙኝ። የትም አልሄድም፣ እዚሁ አካባቢ ነኝ። በኢትዮጵያና በኤርትራ ዙሪያ ነው የምነግራችሁ። እንግዲህ ኤርትራውያን እና ኢትዮጵያውያን እዚህ ሶሻል ሚዲያ ላይ ቲክቶክ ላይም ውይይት ጀምረዋል እና ውይይታቸውን በደንብ ለመስማት ሞከርኩኝ እና ምን አይነት ማይንድ ሴት ነው ምን አይነት ናሬቲቭ ነው ያላቸው የሚለውን ነገር ለመያዝ ሞከርኩኝ። እንዲሁም ደግሞ ትላንትና የኢትዮጵያ የውጭ ጉዳይ ሚኒስትር በቀይ ባህር ማለት በባህር በር ዙሪያ እና ግብጽ እየፈጠረችው ስላለው አንዳንድ ነገር መግለጫ ሰጥተዋል። በዛም ጉዳይ በጣም አብላልቼ ነው የመጣሁት ማለት ነው ዛሬ። እስቲ በመጀመሪያ እዚህ ቲክቶክ ላይ ምን ላይ ኢትዮጵያና ኤርትራውያን ስለሚናገሩት ነገር ልንገራችሁና ምንድነው ርዕሱ ሰምታችሁ ከሆነ አላቅም። የኤርትራ 35ኛ ዓመት የነጻነት በዓልን በሚመለከት ከሱ ጋር በተያያዘ ውይይት የከፈቱ መሰለኝ እና ስለ ጂኦፖለቲክስ ነው የሚያወሩት። ናሽናሊስቶቹ ኤርትራውያን የሚሉት ኤርትራ አሁን የምስራቅ አፍሪካ ሱፐር ፓወር እንደሆነች ነው የሚናገሩት። ኢትዮጵያ ለኤርትራ እጅ እንደሰጠች፣ አሜሪካ ከኤርትራ ጋር መስራት ግዴታ እየሆነባት መምጣቱ የመሳሰሉትን ነገር ይናገራሉ። ኢትዮጵያውያን ደግሞ እዚህ ጋር የሚናገሩት ያለ ኢትዮጵያ አሜሪካ ምንም ልታደርግ እንደማትችል፣ ሰፊ ሕዝብ ያላት የመሬት ስፋቷም እንደዚሁ እድገቷም እንደዚሁ አሜሪካ ከኢትዮጵያ ጋር እንድትሰራ እንደሚያስገድዳት፣ በምስራቅ አፍሪካ ያለውን ሴኩሪቲ ለመጠበቅም ከአሜሪካ ከኢትዮጵያ ጋር እንድትሰራ ሊያስገድዳት እንደሚገባ አድርገው ይናገራሉ። ግን ኤርትራውያኑን ያየውባቸው ምንድን ነው ኢሉዥን ውስጥ ናቸው። የሌለችን ኤርትራ አለች ብለው የሚያምኑ ናቸው ኤርትራውያኑ ማለት ነው። ኢሳያስ 80 ዓመት የሞላው ሽማግሌ ሰውዬ ስቲል እንደ ጀግና የሚቆጥሩ ናቸው። አሜሪካ ወደ ኤርትራ እየቀረበች ያለችው ይህ ሰውዬ 80 ዓመቱ ነውና እሱ የሆነ ነገር ሆኖ አካባቢው ከመበጥበጡ በፊት እዛው አካባቢ ቦታ ይዘን እንጠብቀው፣ ከዛ ልክ እሱ እንደሄደ እኛ እንወስደዋለን ብለው አሜሪካንን እቺ ጠጋ ቃለ ማንሳት ነው የሚለውን ነገር ከልባቸውም የሉም። እና ይሄ በእንግሊዝኛ ምንድን ነው ይሄ ማስረጽ፣ ይሄ ኢንዶክትሪኔሽን የሚባል ነገር አለ አይደል? የኤርትራውያን ዜግነትና አሁን ያለው መቆጨትና ይሄ አሁን ያለው ነገራቸው ኢንዶክትሪኔትድ የሆነ ነገር ነው። በቃ የሰረጸ የተፈጠረ ዜግነት አይነት ነገር ነው እንጂ መሬት ላይ የለም። በቃ ኢሉዥን ያልኩት እንደዛ ነው። በቃ ክሪቲካሊ የሆነ ነገር ካልያዛችሁት እንደዚህ ነው የምትሆኑት። ሜቢ ታጋዮች ሊሆኑ ይችላሉ፣ የታጋይ ልጆች ሊሆኑ ይችላሉ። ዊ ዶንት ኖ። ቢሆንም ግን በተለይ ትላንትና የሰማኋቸው ኤርትራውያን ከሞላ ጎደል ስርዓት ይዘው የሚናገሩ ናቸው። ጎበዞች ናቸው። እንደፈለጉ ይናገራሉ። ሰዓት ይከበራል። ምን ይባላል ሜቢ አሁን እየቆየ ደግሞ ብስጭትና ንዴት ይቀላቀልበትም ኃይለ ቃልም ያለው ንግግር የሚናገሩ ሊኖሩ ይችላሉ። ግን በቃ ሰዓትን ይዞ ውይይትን አክብሮ መናገር መቻል በጣም ጥሩ ነው። ኢትዮጵያውያኑ ጋር እንዲህ ሰፊ የሀገር ጉዳይን አንስቶ መነጋገር ብዙም አላየውም። ወይ የብሔር ጉዳይ ነው ወይ ምን ጉዳይ ነው ወይ ምናምን ጉዳይ ነው እንጂ እንደዚህ ወሳኝ የሆኑ ነገሮች ላይ አላየውም። ቢሆንም ኤርትራውያን ኢሉዥን ውስጥ ናቸው። ሀገር እንደሌላቸው አያውቁም። ሕግ እንደሌላቸው አያውቁም። መሪ እንደሌላቸው አያውቁም። ኤርትራ የምትባል ሀገር እንዳልሆነች አያውቁም። በእውነት በታሪክ በሕግ ላይ የተመሰረተ ነጻነት እንደሌላቸው አያውቁም። ወደ ኢትዮጵያውያን ደግሞ ስመጡ ኢትዮጵያውያኑ ደግሞ ናሬቲቭ የላቸውም። የናሬቲቭ ድሆች ናቸው። ኤርትራውያኑ በውሸትም በተረትም ላይ ናሬቲቭ አላቸው። ምን እንደሚናገሩ ያውቃሉ። በቃ የውሸት ለምሳሌ ከተናገሩት ነገር አንዱ ከ1945 በፊት የአውሮፓውያን አቆጣጠር የትኛውም የአፍሪካ መሬት ስቴት አልነበረም፣ ባዶ ሜዳ ነበረ። ዩናይትድ ኔሽን ከመጣ በኋላ ነው ስቴት ምናምን የሚባለው ነገር ካርታ የተፈጠረው። እሱም በቅኝ ግዛት ውል መሰረት ነው። ኤርትራም ከነሱ መካከል አንዷ ነበረች የሚል ነገር ሰምቻለሁ። ለዚህ ነገር ኢትዮጵያውያን መልስ አልሰጡም። ይሄ ድካማቸው የደካማነታቸው አንዱ መሰረት ነው እና ይህንን አብራሯለሁ በኋላ። ወደ ኢትዮጵያውያን ስመጡ ከዚህ በፊት እንደነገርኳችሁ ኤርትራ የምትባል ሀገር የለችም።
ኤርትራ ከህግም ከታሪክም ከእውነትም አንጻር ኤግዚስት አታረግም። ያለችው ያላት ፖለቲካል ሌጂቲሜሲ ብቻ ነው። እና አሜሪካ ወደዱ የሆነ ጊዜ ሰበብ ፈልገን ያንን አካባቢ እንይዘዋለን። ከምስራቅ የመካከለኛው ምስራቅ ኢነርጂ አሁን እያለቀ እየተገባደደ ወይ የሆነ ነገር በቃ የሆነ የበላይነት እየተያዘብን ከመጣን የፊውቸር ፓወር ሃውስ የሆነችውን አፍሪካን መያዝ የምንችለው በዋናነት በቀይ ባህር በኩል ነው ብለውም ያስባሉ። በኢትዮጵያ በምን በኩል ነው ብለውም ያስባሉ። ሶ ለሚቀጥሉት ሜቢ አሁን 2025 ነው 10 እና 15 ዓመት አሜሪካ በጣም አድፍጣ በጣም በወሳኝነት ልትጠቀምበት ከምትፈልገው አህጉር አንዷ አፍሪካ ናት። ይህንን አፍሪካ ለመቆጣጠር ደግሞ ኢስት አፍሪካን ለመቆጣጠር ቀይ ባህርን መያዝ፣ ቀይ ባህርን ለመያዝ ኤርትራንም መያዝ፣ ከዛስ የኢትዮጵያ ግሪን ኢነርጂንም መያዝ። የኢትዮጵያን ግሪን ኢነርጂ መያዝ ደግሞ ሳውዲ አረቢያን መያዝ ነው። ዩናይትድ አረብ ኤምሬትን መያዝ ነው። የኢትዮጵያን መሬት ፋርሚንግ መያዝ ሳውዲ አረቢያን መያዝ ነው። ዩናይትድ አረብ ኤምሬትን መያዝ ነው። በጣም ዌል ካልኩሌትድ የሆነ መንገድ ነው የሚሄዱት። የሚቀጥሉት 15 ዓመታት ማለት ነው አሜሪካ ካልተጠቀመችና ይዞቷን በሚገባ ካልያዘች ከሱፐር ፓወርነት ሜቢ የመደናቀፍም ችግር ሊያጋጥማት ይችላል ማለት ነው። አስፍተው ነው የሚያዩት ማለት ነው። ግሪንላንድን መያዝ የሚፈልጉት ለዚህ ነው። 15 ዓመቱ ስለሚያሳስባቸው ነው። እነ ፑቲንም 15 ዓመት ስለሚያሳስባቸው ነው። ዩክሬንንና ሌሎችም ምስራቅ አውሮፓን በደንብ ዶሚኔት ማድረግ የሚፈልጉት። አውሮፓም ምስራቅ አፍሪካን ሌሎች አካባቢዎች ላይ ተጽዕኖዋን ማሳደር የምትፈልገው በዚህ ምክንያት ነው። ኢትዮጵያውያን እስቲል ደካማ ናሬቲቭ ነው ያልኳችሁ። ያላቸውን በጣም የታሪክ የበላይነት፣ የህግ የበላይነት፣ የእውነት የበላይነት፣ የሞራል የበላይነት፣ ብዙ አይነት የበላይነት ቢኖራቸውም ስለ ኤርትራ ያላቸው ትረካ አሁንም ከልመናና ከጥገኝነት አልወጣም። ኤርትራ የምትባል ሀገርን ለምን እውቅና እንደሚሰጡ አላውቅም። በቃ ትናንትና የኢትዮጵያ መንግስት በኤርትራ ጉዳይ ላይ የሰጠው መግለጫ ግብጽ የቀይ የባህር በር የማግኘት እንትኔ ለማደናቀፍ እየጣረች ነው፣ ግን እኔ አሁንም ጥረቴን አላቆምም፣ አቀጣጥዬ ነው የምቀጥለው ይላል። እና እንዲህ ከሚል ሜቢ ይበል አይደለም አሁን ባለበት ሁኔታ በግላጭ እንዲህ ማለት አይጠበቅበትም። ግን ኤርትራ የምትባል ሀገር እኮ የለችም። ማወቅ ያለብን ይሄ ነው። ኤርትራ የምትባል ሀገር አብይ ነግሮናል። ያ ዶሜስቲካሊ በጣም አክቲቭ የሆነ ናሬቲቭ ነው። ኢንተርናሽናሊ ደግሞ ጌዲዮን ጢሞቴዎስ የለቀቀው ደብዳቤ ወሳኝነት አለው። ከዛም ባለፈ ደግሞ አሰብ የኛ ናት ብሎ መነሳት እና የኤርትራን ሉዓላዊነት ጥያቄ ውስጥ መክተት መቀጠል አለበት። ለዚህ ሰዎችን ሞቢላይዝ ማድረግ አለበት። የሚዲያ ሰራዊት ማደራጀት አለበት። በየትምህርት ቤቱ በየተለያዩ ቦታዎች ክበባት፣ የተለያዩ አይነት ነገሮች መስራት አለበት ብዬ አስባለሁ። እና ቅድም ልንገራችሁ ያልኳችሁ እንግዲህ ኤርትራ የኢትዮጵያ ግዛት መሆኗ ያኔ ጣሊያን ከሚኒሊክ ጋር በመፈራረም አሳይታለች። አውሮፓውያን ደግሞ አፍሪካ ውስጥ ካሉ ከየትኞቹን ግዛቶች ኤክሰፕሽናሊ ለኢትዮጵያ እውቅና ሰጥታለች፣ አውሮፓ ማለት ነው። ምክንያቱም እነሱ በ1645 እና በ1815 ዌስትፌሊያ እና ይሄ የኮንግረስ ኦፍ ቬና በሚባለው ህግ መሰረት ለኢትዮጵያ ማዕከላዊ መንግስት ስለነበራት እውቅና ሰጥተዋል።